ኤሪክ ወደ ቱርክ ሊመለስ ነው ፋሚሊዎች እኔም ብኖርና ብሸኝ በጣም ነበር ደስ የሚለኝ እኔም የምር በጣም ነው ደስ ነው የሚለኝ ያስመሰሉት ሰዎች አይደሉም ወለድ ፊት ያለው ሰው አይደለም ልክ እንደምታያችሁ በአካልም ደግሞ እንደዚህ ናችሁ ከዚህም በላይ ቱሩ ሰው ናችሁ ማለት ነው እና ሽክራን كتير ያው ሄለን ደግሞ እዚህ ጋር ብትሆን አሪፍ ነበር እናንተ ላይ ቱሩ ወንድሜ ናችሁ ሄለን ደግሞ ቱሩ እህት ነች እዛ ሄዳለሁ ማለት እዚህ አልመለስም ማለት አይደለም እኔ እዚህ ቤት ገዝቻለሁ ቤት አለኝ ግን እዛ ይሄንን ዩቲዩብ አካውንት በኤሪክ ስም ልንቀይረው ነው ከዛሬ ጀምሮ ይሄ ዩቲዩብ አካውንት ለኤሪክ ተሰጥቶታል የኤሪክ ነው ማለት ነው ሁላችንም ዛሬ ተባብረን ይሄንን ቻናል 20000 ሰብስክራይብ አስገብተነው እስኪ ለሱ ያለን ፍቅርና ወንድምነትን እናሳየውላችኋለሁ ሰላም ወድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን እኛ አለን እግዚአብሔር ይመስገን በጣም ተናፍቃችኋል የምሬን ነው የምላችሁ መለያየት ሞት ነው በሚለው ዘፈን ምናምን የሚል ነገር አለውና ያው አንዳንድ ጊዜ መገናኘትና መለያየት ምናምን ነገር የራሳቸው የሆነ ደስታም ሀዘንም አላቸው አንዳንድ ጊዜ መለያየትም ከሀዘኑ ደስታው የሚበልጥበት አጋጣሚ አለ ምክንያቱም ላይፍ ሲሆን ጊዜ ከብዙ ሰዎች ጋር በህይወት አጋጣሚ ትገናኛላችሁ ትለያያላችሁ ስትለያዩ ጊዜ መለያየትን አንዳንዴ የደስታ የሚያደርገው መሀል ላይ የተፈጠሩት ሞመንቶች ናቸው መሀል ላይ በጣም ብዙ መልካም ነገሮች ሚሞሪ መሆን የሚችል ትውስታ መሆን የሚችል ጥሩ ነገሮች ከተፈጠሩ መለያየት አንዳንድ ጊዜ ላያሳዝን ይችላል ለዛም ነው አሁን ዛሬ የብዙ ምንከፋበት ነገር የለም ግን ዛሬ ደስተኛ ነን ትንሽ ግን ያው መለያየት ምንም ቢሆን የሆነ ትንሽ ፔንፉል ነገር አለው ግን ደግሞ ማለት ነው እሱ እንዳለው ነው ላይክ የሆነ አንዳንድ ጊዜ ደስተኛ ሆናችሁ መለየትና በጣም እንደዚህ ምናምን ነው መለየት አንድ አይደል እግዚአብሔርን አንድ አይደል እና የኛ ደግሞ ላይክ የተለያዩ ሐሳቦች ነበሩን ዛሬ በነገራችን ላይ ሄለን የለችም ሄለን እዚህ የሌለችበት ምክንያት ግን የምሬን ነው የምላችሁ በራሷ ምክንያት የሆነ የሥራ ጉዳይ ምናምን ሆኖ ሌላ ቦታ ሂዳ ነው ታታሪ ሰው ሌላ ቦታ ሂዳ ነው የምሬን ነው የምላችሁ እሷን እዚህ ብትኖር ደስ ይለን ነበር ግን እዚህ ስለሌለች ደግሞ ችግር የለውም እሷን ከጎናችን እንዳለች ያክል እንዲሰማን በስልክ እንደውልላትና አብረን ያለውን ነገር የምናሰማችሁ ይሆናል የተለያዩ ነገሮች ይኖራሉ አስቸጋሪ ነገር የሆነው እሷ ነገ መምጣት አትችልም ኤሪክ ወደ ቱርክ ሊመለስ ነው ፋሚሊዎች ያው እኛም ብቻ ሳይሆን እናንተንም ሁላችሁንም እንደሚናፍቃችሁ እርግጠኛ ነኝና ሄለን በሌለችበት ይሄ ነገር መሆኑ ትንሽ ያው እሷም ደብሯታል የምሬን ነው ማለት ኧረ እኔ ሳልመጣ አይሆንም ምናምን ግን እሱ ደግሞ አርጀንት የሆነ ጉዳይ አጋጠመውና ግዴታ ሄድ አለበት ስለዚህ ሄሉም ባለችበት ሆና ትደውላለች ከኤሪክ ጋር እዚህ እንዲያወሩ እናደርጋለን በእናንተ ፊት ማለት ነው ግን ከዛ በፊት ደግሞ ላይክ የምሬን ነው የምላችሁ እኔና ኤንዲ ሄለን ሆነን ያው ኤሪክን በማግኘታችን በጣም ደስተኞች ነበርን በጣም የማይረሳ ጊዜያቶችን ነበር ያሳለፍነው ደስ የሚል ላይክ አስተዋይ ሰው በቃ ለፍቅር ብዙ ነገሮችን ማድረግ የሚችል በጣም ታታሪና ጠንካራ ሰው ነበር የተዋወቅነው እኔ በበኩሌ ብዙ ነገሮችን ከሱ ተምሬያለሁ እሱ ደግሞ እስኪ ኢትዮጵያ ከመጣ በኋላ ምን ደስ የሚል ነገር አየ ምንስ ተማረ ምንስ አለ አይደለ ብዙ ነገር ብዙ አዲስ ነገሮች ይኖራሉና እስኪ ከሱ አንደበት እንሰማለን ማለት ነው ግን ይቅርታ አድርግልኝና ይሄንን ነገር ቀጥሎ ብናወራው ዛሬ ማለት ያው ይሄንን ነገር ስናስብ ለሱም እኔ ጆ እና ሄሎንን ያሰብነው ሰርፕራይዝ አለ ከዚህ በፊት ነው የታሰበው ኖርማል ከዚህ በፊት ነው የታሰበው ግን በዚህ ሲቹዌሽን ይሆናል ብለን አላሰብንም ነበር ግን ዛሬ ልናደርገው ነው የሁላችሁንም እገዛ እንፈልጋለን ዛሬ ሁላችሁም ከጎናችን እንድትሆኑ እንፈልጋለን ይሄን ቪዲዮ ስትጀምሩት ላይክ ሼር ሰብስክራይብ በማድረግ ጀምሩት ምንድነው መሰላችሁ አላማው እንዲሁም ደግሞ የነሱን ፍላጎት ነበር በጣም እጅግ በጣም ብዙ ኮሜንቶች ነበሩና ይሄንን ዩቲዩብ አካውንት በኤሪክ ስም ልንቀይረው ነው ከዛሬ ጀምሮ ይሄ ዩቲዩብ አካውንት ለኤሪክ ተሰጥቶታል የኤሪክ ነው ማለት ነው የምሬን ነው የምላችሁ እኛ ስናስብበት ነበረ
እሱ ምን እንደሚያስብ አናቅም። ይፈልገው አይፈልገው አናቅም። ግን እኛ ደግሞ ኤንዲ እንዳላችሁ ከዚህ በፊት ነበረ እኔ ሄለን ኤንዲ ሆነን አወራንበት ምናምን። ከዛም በኋላ በቃ እሱ ላይፈልገው ይችላል ምናምን፣ ግን ደግሞ እንደ ጊፍት ነው የምንሰጠው እኛ እንደ ጓደኝነት እንደ ማስታወሻ ነው እየሰጠን ያለ ነውና ደስ እንደሚለው ተስፋ እናደርጋለን፣ እንደሚወደው ተስፋ እናደርጋለን። ሆነ ለሀሳባችሁ ማለት ነው የምር ከልብ ሽኩራን። ግን አን ዩቲዩብ ምናምን ማብዲ አንጀት አልፈልገውም። ኖ ይሄ እኮ ምን መሰለሽ ሀቢቢ፣ አሁን የራሴ የተለያዩ ነገሮች ሊኖሩ ይችላሉ አሉ የምናውቃቸው ምናምንና እነሱን ነገሮችን ይሄ ዩቲዩብ ቻናል አንደኛ ፕሮሞሽን እንደ ማስታወቂያ አድቨርት ትሰራበታል። ቆይ ስማ፣ አድቨርት ትሰራበታል አንደኛ። ሁለተኛ ከምንም ነገር በላይ ግን የኔ የኤንዲ የሄለን ትውስታ ነው። ገባ ሚሞሪ እዛ ላይ ብዙ ያሳለፍናቸው የጓደኝነቶች ጊዜያቶች አሉ። እነሱን እያየክ ላይክ ኦኬ ከነጆሲ ጋር ቱርክም ልትሆን ትችላለህ፣ እዚህም ልትኖር ትችላለህ ምናምንና እሱ አንተ በምፈልገው ወይ ነው ህይወትህን የምትመራው። ግን የዛን ጊዜ እኛን እያስታወስከን አባቴ ቁጭ ብለህ ቲቪ ላይ ፍላሽን ሰክተህ ሚሞሪን ከፍተህ ሚሞሪ ቲዩብን ትከፍትና ኤሪክ ወደሚለው ተቀይሯል። ኤሪክን ትከፍትና ቁጭ ብለህ ይሄ ጊዜ እኮ ከኤንዲ ጋር ከጆሲ ጋር ከሄለን ጋር ምናምን ገባ ደስ የሚል ጊዜቶችን ታስታውስበታለህ ብለን ስላሰብን ትልክልናለህ። ለነሱም ቱርክ ሀገር ሄደ የቱርክ ሀገር ታሪካዊ ቦታዎች ቺኩር ፊልም የተሰራበትን ጥቁር ፍቅር የተሰራበትን ያሳበደውን ፊልም ቦታው የተሰራበትን እየቀረጽክ የኛ ሰፈርን ጋንግ እና እነሱን እየቀረጽክም ብትለቅበት ታሪካዊ ዩቲዩብ አካውንት ይሆናል ለአንተ ብለን ነው የምናስበው። እንደዛ በማሰብ ነው። ያው ዩቲዩብ ፍላጎት ላይኖርክ ይችላል የመስራት፣ ግን ደግሞ ሰው ልጅ አይታወቅም። ያው የራስክ የተሻለ ቢዝነስ ቢኖርክም የተሻሉ ነገሮች ቢኖርክም፣ ግን ይሄ እንደ መዝናኛ አብረክ ብትሰራው የሚጠቅም እንጂ የሚጎዳ አይደለም። ከሰዎች አሁን አልችልም ሰርቼም አላውቅም አይደለም። ቆይ ያገኘኸው ፍቅር እንዴት ነው ግን? አሁን እነሱ ማጣት ራሱ አይከብድም። ኮሜንት አይተህ ታውቃለህ? ግን ኮሜንት ሳይ ማለት ነው ታያለህ። ቆይ ይገባሃል። እኔ ማንበብ አልችልም። እንትን ነው የማደርገው በአፕሊኬሽን ምናምን ትራንስሌት ታደርገዋለህ። ከዛ ሲሱፉ ምናምን ኤሪክ እንወዳለን። የምር እኔም እወዳችኋለሁ በጣም። ዛሬ ምስጢሩን ተናገረ። አያለሁ ብዙ ጊዜ ግን አልችልም። አንዳንድ ደግሞ የአፕሊኬሽን በትክክለኛ ትርጉም አይመታልህም። መጥፎ ተርጉሞ ባያውቅም ቆይ ያውቃል። ምን ብሎ ያውቃል? ማለት ነው የሚያስቀው ምንድን ነው? የሆነ ጊዜ ኩችፍዬ ምናምን በቃ ሰለቸኝ ምናምን ገባው ኮሜንት ነው። እኔ ዩቲዩብ አልከፍትም ብዙ ጊዜ ቲክቶክ ነው የማየው። ኦኬ ከፈትኩትና ኮሜንት ላይ ገብቼ ቡና ቤት ነበርኩት አጠገቤ ሰዎች ምናምን አሉ ሲተርጉሙ ስድብ መታልኝ ማለት ነው። አይ ለምንድን ነው የሚሰድቡኝ? እኔ መጥፎ ነገር አላደረኩም። ምን አጠፋህ? ወይ ለአፕሊኬሽን ሊሆን ይችላል ሳልናደድ በፊት ማለት አጠገቤ ያለው ሰው ንበብልኝ አማርኛ ማንበብ አልችልም ምናምን ሲነብልኝ ለካ አሪፍ ነገር ሆኖ አፕሊኬሽኑ ነው ሌላ ትርጉም የሰጠው። አንጃ ሹክራን ማለት ነው እንዳልኳችሁ እኔ ግን ዩቲዩብ ላይ ባይዘዌ ማለት ነው እንትን አለ። ይሄ ምንድነው ጥሩም ነገር መጥፎም ነገር አለ። አንተ ስለ ዩቲዩብ ስለማታውቅ አሁን ለምሳሌ እኔ ተሰድቤያለሁ፣ ተወድጃለሁ፣ ተጠልቻለሁ፣ ተሞግሻለሁ። ጆም እንደዛው፣ ሄሉም እንደዛው። ይሄንን ቻናል ሰብስክራይብ በማድረግ ነው። እኛ ደግሞ እናንተ ሰብስክራይብ ያደረጋችሁትን ቻናል ለወንድማችን በመስጠት ነው። ስለዚህ ሁላችንም ዛሬ ተባብረን ይሄንን ቻናል 20,000 ሰብስክራይብ አስገብተነው እስኪ ለሱ ያለን ፍቅርና ወንድምነትን እናሳየውላችኋለሁ። እንደምታደርጉት 100% በእናንተ እተማመናለሁ። አቢብ ሰብስክራይብ አድርጉት በቃ እሺ خلاص ኦኬ ሽክራን ና ይሄ ነው በቃ ወንድምነት እንደዚህ ነው አባቴ በስ እንዲያ ሆይ የምር አሁን እኔ ደግሞ እዛ ሄዳለሁ ማለት እዚህ አልመለስም ማለት አይደለም። እኔ እዚህ ቤት ገዝቻለሁ፣ ቤት አለኝ። ግን እዛ ጋር መሄድ አለብኝ፣ እናትን መጠየቅ አለብኝ። ለ10 ቀን 15 ቀን ምናምን ነገር ማለት ነው። ትንሽ ማስተካከሉ ነገሮች አሉ እዛ እና የምር ነው። እኔ እዚህ የመጣሁበት ጊዜ ከዚህ በፊት መጥቼ አውቃለሁ፣ ግን የቆየው ግን አሁን ወደዚህ ሲመጣ ያገኘሁት ማናችሁ እንዲ ጆሲ ሄለን የምር ለኔ በጣም ጥሩ ሰው የነበሩት
ብዙ ነገር ነው ያስተማሩኝ። እዚህ ሀገር ላይ ብዙ ነገር ነው ያሳዩኝ። ጓደኛ ብቻ አይደለም በቃ ወንድምነት ማለት ነው። የምር እንደ ፋሚሊ ነው ማያችሁ። ስለ ሁሉ ነገር አመሰግናለሁ በጣም ያኔ ጥሩ ሰው ነበራችሁ። ደግሞ የምር ነው የምላችሁ አሪ ለካሜራ አብርቻ አላውቅም፣ ግን የምር ጆሲ ኤንዲ ሄለን በጣም ጥሩ ሰው ናችሁ። አላ አሁን ቲክቶክ ምናምን አያለሁ እዛ ቱርክ ምናምን የነበርኩት ጊዜ ዩቲዩበሮች ቲክቶከሮች ምናምን አሉ ማለት ነው። በአካል ሳያችሁ እና በእንትን አንድ አይደሉም፣ ግን እንደዚህ ቆንጆ ጀማ የምር እንደምታዩ ማለት ነው። እንደዚህ የሚያስመስሉት ሰዎች አይደሉም፣ ወደፊት ያለው ሰው አይደለም። ልክ እንደምታያችሁ በአካልም ደግሞ እንደዚህ ናችሁ። ከዚህም በላይ ጥሩ ሰው ናችሁ ማለት ነው። እና ሽክራን ክቲር። ያው ሄለን ደግሞ እዚህ ጋር ብትሆን አሪፍ ነበር። እናንተ ላይ ጥሩ ወንድሜ ናችሁ። ሄለን ደግሞ ጥሩ እህት ነች። የምር በጣም እሱ የምር እንመላችሁ። እኔም ስለ ኤሪክ ምናምን በቃ ትክክለኛ ሰው ነው። የምር ያየውን ነገር መጥፎም ሆነ ጥሩም ሆነ ማስመሰል የማይወድ እውነቷን ብቻ ይዞ የሚጓዝ የፍቅር ሰው የምር ስላወቅኩት በጣም ደስ ብሎኛል። እና ፈጣሪ ደግሞ በሰላም ሄደ ያሰብከው ተሳክቶልክ እዚህ ቤት ገዝተህ ምን ብለህ እንደሆነ ስለነገርከን በጣም ነው ደስ ያለን። በቃ ብቻ የተሻለ ህይወት ማለት ነው። እዚህ ያኔ ያ እናቴ ፋሚሊ ምናምን እዚህ ናቸው። ስመጣ እናቴ ይዤ ልመታ እችላለሁ ማለት ነው። የዛኔ በደንብ እንታወቃለን። ማዘርን ታስተዋውቀናለህ። አይ ብቻ ግን ያው በጣም ደስ ይላል። ጆን እንዳለው ነው ማለት ኤሪክ በጣም እኔ ማለት ካየዋቸው በጣም ሀምብል ሰዎች ፐርሰናሊቲው የሚያስቀና አይነት ሰው ነው። ማንነቱ ማለት አሁን አንድ የተረዳሁት ነገር ፍቅር የእውነት ከሆነ የእውነት ነው። በቃ ውስጡ ላይ ምንም አይነት ነገር መጨመር አይቻልም። እና አሁን እሱ የእውነት ነበር ያፈቀረው። በማፍቀር ውስጥ ደግሞ የእሱን የዋህነት፣ የእሱን መልካምነት፣ የእሱን ትሁትነት፣ የእሱን ሰብሬ የትዕግስትን ጥግ አይተናል። እና እንደዛ በመሆኑ ሄለን ማለት ፍቅረኛ ሳይሆኑ ፍቅሩን ሳትቀበል ለሱ ስትል እሷም ብዙ ነገሮችን አድርጋለታለች፣ ብዙ ሳክሪፋይስ ከፍላለች በሱ ላይ ማለት ነው። እና ሁለቱም የሆነ ማለት እንዲህ የሆኑበት ምክንያት ሄለን ለሱ ስትል ብዙ ነገር ያደረገችበት ምክንያት እሱ ያሳየው ነገር ነው። እኛም ለሱ የምንወልለት ምክንያት እኔም ጆም እሱ ለእኛም ያሳየን ነገር ነው። ማንነቱ በጣም ጽድት ያለ ማንነት፣ የሆነ ውስጡ የሚታይ ሰው ከላይ ፊቱን ስታዩት ውስጡ የሚታይ የዋህነቱ የሚታይ ታማኝነቱ የሚታይ ጆ እንዳለው ደግሞ በግልጽ ፊት ለፊት የሚናገር ከደበርከው ካልተመቸ ትክክል ካልሆንክ አይ እንደዚህ አይደለም በቃ ትክክል አይደለም ሚል ሰው ግልጽ የሆነ ሰው ነውና እኔ ብቻ አይደለም የጆ ማሳብ ስለሆነ ስላወቅንክ የምሬን ነው ማለት በጣም ደስ ብሎናል። ካንተ ላይፋችን ላይ እንደዚህ ነው። ሰው ይመጣል ይሄዳል። በህይወት አጋጣሚ ትገናኛለህ። ድጋሚ ልንገናኝ እንችላለን፣ ላንገናኝ እንችላለን። ግን በቃ ይሄ አስተምሮ ከሚያልፍ ሰው የለም ላይፍክ ላይ በቃ ብዙ ጊዜ እኔና ጆሲ አብረን ቆየን። ያስተምረኛል፣ አስተምሯለሁ አለ። ግን ደግሞ እሱ ለህይወት ዘመን የሚጠቅም ብዙ ነገሮችን አስተምሮን ነው የሚያልፈውና ብቻ በጣም ጥሩ ሰው ነህ። በአንተ ውስጥም ደግሞ ከጆም ጋር ምናምን ብዙ ነገሮች እንትን ይሉ ነበረ ከሄለንም ጋርና የሄለንንም ብዙ ጥንካሬዎችን ያየሁት፣ የጆንም ብዙ ጥንካሬዎችን ያየሁት። ብዙ ጊዜ ለእውነት መቆም ምንም ቢፈጠር ከጓደኝነት እውነት እንደሚቀድም ጆም ሲያሳየን ነበር፣ ሄሉም ስታሳየን ነበር። አንተም እንደዛው እና የማይካር ነገር ነው። ገባ በጣም ብዙ ነገሮችን ምናምን ነገር እንድማር ነው ያደረገኝ ይሄ ነገር። ብቻ በጣም እኔ እንጃ እኔ ጽድት ያልክ ሰው፣ ጥሩ ሰው ነህ፣ መልካም ሰው ነህ። መልካሙ ሁሉ ላንተ ይገባል ይግጠመህ። አሁን ደግሞ እውነተኛ አፍቃሪነቱን አሁን የመጣበትን ዓላማ አይተን ነበርና እንደ እህቴ ናት ሲል በቃ ሁሉን ነገር ትቶ አልሆነም ማለት ስለሷ መጥፎ አላወራም፣ መጥፎ ነች አላለም፣ እንዲነች አላለም፣ አልደበረውም። በቃ ግን እህት ያገኘው ሄለንም እህቴ ናት እናንተም ወንድሞቼ ናችሁ ማለቱ ራሱ እጅግ በጣም ትልቅ ነገር ነው። ሄሉም ደግሞ እንደ ወንድሟ የምታይክ በጣም ምርጥ ሰው እንደሆንክ ምናምን እንደምትናገር እንደውልላት እንደውልላት አብረን በነበርንባቸው ጊዜያቶች ሄለንም በጣም ሰውን ለመረዳት ከአቅሟ በላይ ብዙ ነገሮችን ጥራለች። የምትችለውን ሁላ አድርጋለች ለእውነት። እንዲህ እንዳለው
እሱም ደግሞ በቃ የእውነቷን ነገር ይዞ ትክክለኛ መስመሯን ይዞ ከሁላችን ጋር ማንንም ሳያስከፋ እውነት ምን ጊዜም እውነት የያዘ ሰው አሸናፊ ነው። እውነት የያዘ ሰው ሁሌም ደግሞ ቀና ብሎ መሄድ ይችላልና ሁላችንም እዚህ ያለነው ትክክለኛ ነገሮች ለማድረግ መርጠን ጓደኝነታችን ሳይፈርስ እስካሁን አብረን በፍቅር ቆይተን እንደዚህ በፍቅር ነገ የህይወት አጋጣሚ አይታወቅም፣ ነገም ልንገናኝ እንችላለንና እንደዚህ ሰብሰብ ብለን በፍቅር ተገናኝተን በፍቅር ቸው ስለተባባል ነገ ደግሞ እግዚአብሔር ደግሞ ሲያገናኘን እንዲሁ በፍቅር እንደሚሰበስበን ተስፋ አደርጋለሁ። በጣም ነው የምወዳችሁ ሁላችሁንም። ሄለንም በጣም ነው የምንወድሽ እህታችን። ሄለናዊት ስልኩ መተን እናንሳው። እንዴት ነሽ? ያራዳልች ይሄ አሁን ሰይፉ በኢቢኤስ ምናምን ላይ በቀጥታ ስርጭት ነው እንደውልልሽ ምናምን ተብለሽ ታውቂያለሽ? ከሬዲዮ ተደውሎልሽ? እኔ ያው የድሮ ሰው ስላለው ብዙ ጊዜ በሬዲዮ እሺ ከቲቪ ሰይፉ ሰሚኝ ማምርጥ እሺ ከሰይፉ ሾሳ እሺ አይደወልልሽም? አዎ እሱም የድሮ ሰዎች ናቸው። ኤሪክን ሰይፉ ሾ ምናምን እያልን እያወዛገብ ነው። ድምፅሽን ሰምቶ ደግሞ ደንግጧል። ሰላም በላት። ሰላም እንዴት ናችሁ? እንዴት ነሽ? ሁላችሁም ደህና ነሽ? ሄላው ስል የሶስት ሰው ድምፅ ነው የሰማሁት። እንዴት ነሽ? ለየዋለሁ አያችሁ አይደል? ከሩቅ ነው የምለየው ነው የምትለው። አለን ሁሉ ሰላም። ቪዲዮ እየቀረጽን ነው ግን አንድ ነገር ልጠይቃችሁ ነበር። እሺ ግን ቪዲዮ እየቀረጽን ነው። ያው ክፉ ነገር አታወሪም፣ ግን ዝም ብለን ቪዲዮ እየቀረጽን ነው። እንንገርሽ። ለማንኛውም በቃ ቪዲዮማ እየቀረጻሽ ከሆነ አሁን ነው ክፉ ነገር ማውራት ነው የሚያስፈልገው። አታረጂ እንትን እንዴት ነው ሀገራችሁ? ሸገር ደህና ናት ሀገራችሁ? ማለት እናንተ ሀገር ሸገር አዲስ አበባ ይመችሽ። አንቺ ኮብላይ እንዴ ከቻቲም እንዴ ቆይ እኔ ያለው ናፈቅሽን እኮ ተመችቶኛል ያለሁበት። አይ አንቺ ያው ቅድምም እየነገርናቸው ነበረ ብትመጣ ደስ ይላት ነበረ። እስቲ በቮይስ ደግሞ እኛ ያው አንቺ ለሶስት ሆነን ያሰብነው ነገር ነበረ ከዚህ ቀደም እሱንም ተናግረነው ነበረ። ግን በሚገርም ሁኔታ ብትኖሪ ምን አይነት ፊሊንግ አንቺ ላይ እንደምናይ ራሱ ማለትም ዩቲዩቡን ሰርፕራይዝ እናደርገው አልፈልግም ቢለንስ እንዴ ለምን? በቃ እኔ ምን ይሰራልኛል ዩቲዩብ ምናምን ነገር ከመጀመሪያ ጀምሮ ማለት ከመጀመሪያ አሁን ለምሳሌ በመጀመሪያ ቢታ አይቀበለንም። ስለዚህ በቃ የሆነ ቦታ ላይ እንሰጠዋለን ብለን አስበን መቀበል አለበት እንጂ እና በስንት መከራ ስንት ታብ ነግረነው አሳምነነዋል። ሰብስክራይብ አድርጉ ቢያቸው እስቲ ቤተሰቦችን እኛም ብለናቸዋል። ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉ። ሞቅ ደመቅ አድርጉት። ግድ ነው ኤሪክ ቲዩብ ብለን ልናስቀይረው ነው። ዩቲዩቡን በስሙ ልናደርገው ነው። ያው የተስማማ ነው ማለት ነው። ከዚህ ቀደም ለሶስት ሆነን አብረን ሆነን አንድ ቦታ እናደርገዋለን ብለን ያሰብነውን ነገር ያው ሄለናዊት አልተመቻትም፣ የለችም። አሁን ያለውን ነገር እስኪ ያው አንቺ ሌላ ሀገር ስለሆንሽ እኔ ደግሞ ልሄድ ስለሆነ አንገናኝም ምናምን ብንገናኝ አሪፍ ነበር ምናምን። ግን ሩቅ ቦታ ነው ያለሽ። እሺ ላይ ነበር እንደሆነ እውነት እኔም ብኖርና ብሸኝ በጣም ነበረ ደስ የሚለኝ። እኔም የምር በጣም ነው ደስ ነው የሚለኝ። እኔም በጣም ነው ደስ የሚለኝ። ግን ምንም ማድረግ አይቻልም። ያው እሷም ታውቃለህ ቅድም ብለናል እንዳጋጣሚ የስራ ጉዳይ ምናምን ሆኖባት ነው እና ደግሞ ቶሎ መመለስም አትችልም። ቢያንስ ለጊዜውንም አላወቀችውም መቼ እንደምትመለስ ምናምንና ሽኩራን አለ ኩል ሺ የምር ቅድም ያልኳችሁ ነበር ለነ ጆሲ እና ለእንጂ ማለት ነው። እዚህ የመጣሁት ጊዜ ቶሩ ሰዎች ነው ለኔ እንደ ጓደኛ ብቻ አይደለም እንደ ፋሚሊ ነው ማያችሁ። አሁን እኔ እዚህ ወለት ወንድም አለኝ፣ አንድ እህት አለኝ። የምር ነው ሽኩራን አለ ኩል ሺ ማመሰግናለሁ ለብዙ ነገራቱ። እኔም በጣም ነው ማመሰግነው። እኔም ሽኩራን በጣም አመሰግናለሁ። እንደው ያው ባለመገኘቴ በጣም ደብሮኛል።
እና በቃ ከዚህ በኋላ ያው እንዳትጠፋ አያለሁ ብዬ አስባለሁ በዩቲዩብ እና እንዳትጠፋ እና ደግሞ መልካም ጉዞ እንዲሆንልህ ደግሞ ምኞቴ ነው። እና እንግዲህ እስከነገ ኧረ በእናታችሁ ወደ አታስብስም ወደዛ እንዴ ምንድን ነው ኃላፊነት ልስጣችሁ እስከነገ ድረስ ያው ተንከባከቡት። ያው እኔ ብኖር እንክብካቤ ያው የታወቀ ነው። ግን ያው እኔ ስለሌለው በደንብ ተንከባከቡት። እሺ እኔ እናት ግዴታችን ነው። አንቺም ደግሞ ፈጣሪ የሄድሽበትን ሁሉ ያሳካልሽ እህታችን። በጣም እንወድሻለን። ሁሉ ነገር መልካም ይሁንልሽ። ደዊ እንገናኛለን ምናምን በቃ አሉ በሰላም ግባ። ፈጣሪ ጠብቅህ። አንቺም ፈጣሪ ጠብቅሽ። ፈጣሪ የፈለግሽው ነገር ይስጥሽ። ይሳካልሽ። አሜን። ምርቃት ነው። አው በአረብኛ ብልሽ ግን አማርኛ ስለማልችል ማቆ ነው ያልኩሽ። አይ ትክክል ነው ያልከኝ ነገር። አሜን ይስጠኝ የውስጤ እና በቃ በሰላም ግባ እና ወንድሞቼ ወይ ከመተት እኛም ምን ደወልልሽ? በስልክ ባይሆን አሪፍ ነበረ፣ ግን አርጀንት ሆነ የጉዳይ ምናምን ከዚህ 3 ወር 4 ወር ደግሞ ያቀድነው ነገር ምናምን ለሱም ሰርፕራይዝ ማድረጉ አብረን ምናምን የተባለው ነገር ግዴታ መሆን ስላለበት ነው እንጂ ስትመጪ ምናምን ይደርስ ነበር። ያው በቅርቡ መመለስሽ አይቀርም ነበረ፣ ግን ያው ጊዜ ስለሌለን ነው። እና ሰይፉ በኢቢኤስ የዛሬዋ በስልክ በኋላ እንደዋወላለን። አሁን እዚህ እንባችን ሊመጣ ነው። መጣ እንጂ አንቺን ስንሰማሽ ጊዜ እንባችን መጣ። የሆነ ነገር እንትን አለኝ የሆነ ያው ፊሊንጉ ምናምን ቅድምም እያወራሁት ነበረ። መለያየት ማለት አንዳንድ ጊዜ መገናኘት ላይ ደስተኛ ትሆኝና መለያየትም ላይ ደስተኛ ሆነሽ ጨርሻ። እኛ አሁን ይሄን ቪዲዮ እየሳቅን ደስተኛ ሆነን የጨረስነውና ምንድነው ብዬ እየነገርኳቸው ነበረ። በመሀል የተፈጠሩት ሞመንቶች ናቸው። አንቺ ለኤሪክ ስትይ ያደረግሻቸው ነገሮች፣ ለጆሲ፣ ለኔ፣ እኛም ደግሞ ለሱ ላንቺ በቃ ብዙ ነገሮች ምናምን መልካም ነገሮች ነው መሀል ላይ ያሉት ሁላችንም ያደረግናቸው ያሳለፍናቸው ጊዜያቶች እና በዛ የተነሳ የሆነ ሁሉንም ነገር እያወራን ነበር። መድገም እንዳይሆንብን እነሱ እንዳይሰለቹን ቪዲዮ ታያለሽ፣ ቪዲዮውን እና ብቻ ብዙ መልካም ነገሮች ስላሉ አሁን ስንለያይ የሆነ ትንሽ የሚደብርሽ ነገር እኮ አለ። አሁን አንቺም ራሱ ሌላ ቦታ ሆነ ስታወሪን ትንሽዬ ፊሊንግ አለ፣ ግን ደስተኛ ሆነን ያለቀበት ምክንያት መሀላችን ላይ ሁሉም ነገር መልካም መሆኑ ያው እሱም አሁን እንደ እህት አስቦሽ አንቺንም ምርጥ እህቴ ነሽ ምናምን እኛንም እንደ ወንድሞቹ አስቦን ምናምን እኛም እሱን እንደዛው አስበነው ከሱ ጋር መለያየት ምናምን ደስ ይላል ሁሉ ነገር በአጠቃላይ ያለውን ነገር ምናምን ወደ አንድ ሀሳብ መጣ ምናምን ሁሉ ሰው በቃ ነው ደስ ይላል በጣም እና ለእኛም ለቤተሰቦቻችንም ተናፍቀሻል። የምር ቤተሰቦቻችንም አንቺን ናፍቃችኛል። ቤተሰቦቼ ሰላም እንዴት ናችሁልኝ? እኔም ናፍቃችኛል። ወዳችኋለሁ። ሲመቸኝ እመጣለሁ በልልኝ። እኔም እያልኳቸው ነው እመጣለሁ። አስበሽዋል? ግን በቪዲዮ አቁመን ስልክ እያወራ አንተ 9 ደቂቃ አለ በቃ 10 ደቂቃ ሆነ እንጂ እንዴ ቀመጠል በቃ እንደውልልሻለን እንዴ። እሺ በቃ ሰላም ሁኑ። የማይተሽ የኔና በቃ ቻው በላችሁ። አንቺም ሰላም ሆኒ፣ ራስሽን ጠብቂ። እሺ አመሰግናለሁ በጣም። እሺ የኔና ቻው በቃ እሺ እንደቀልልና ቀኑን ሙሉና እነሱ እንዳይደብራቸው እኛ ረሳ ነው እኮ ቪዲዮ ነው። ኦ ማይ ጋድ ብቻ ግን የምር ግን አሁን የሆነ ነገር ተሰምቶኛል፣ ግን ኖርማል ነው። አንተም በሰላም ግባ፣ እህታችንንም በሰላም የሄደችበት ስራ ተሳክቶላት እንግዲህ እግዚአብሔር ቀንቷት በሰላም ትምጣልን። እንደ ቅድም እንደነገርኳችሁ ፈጣሪ ካለ በድጋሚ እንገናኛለን።
ካልሆነ ግን ደግሞ እስከዛሬ ያሳለፍናቸው ደስ የሚሉ ጊዜያቶች ለኛ ትውስታ ናቸው፣ ለኛ ሰላም ናቸው፣ ለኛ ፍቅር ናቸውና በጣም በጣም እየተዋደድን ሰላም ሆነን እንደዚህ በመለየታችን በጣም ትልቅ ኩራት ነው የተሰማኝ፣ ትልቅ ደስታ ነው የተሰማኝ እና እግዚአብሔርን አመሰግነዋለሁ። ሁላችሁም እንወዳችኋለን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ይሄ ቻናል በዚህ ቪዲዮ ከ20 ሺህ በላይ ሰብስክራይብ ሆኖ ምክንያቱም የእናንተ ፍላጎት ነው። ቅድም ያልከውን ነገር የእነሱ ቻናል እንደሚሆንና ሰብስክራይብ የሚደረግበትን ፊት ለፊት ላይ እናደርገዋለን እነሱ እንዲረዱት እና ብዙዎቻችሁ የሱ ዩቲዩብ መከፈት ለእናንተ ለሁላችሁም ጥያቄ፣ ፍላጎት፣ ጉጉት ፈጥሮ ነበር ከዚህ ቀደምና ሰብስክራይብ አድርጋችሁት 20 ሰብስክራይብ በላይ እንደምታደርሱት ባለሙሉ እምነት ነን። እንወዳችኋለን፣ እናከብራችኋለን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልን። ቻው በላቸው። ቻው ቻው። እንወዳችኋለን።